አራኔ ጉዳይ አይደለም ሳባኔ ጭራሽ ስምሽን መናገር ጀመርሽ። ስምሽን ቄስ ይጥራ። አንሹ እንጂ ማን ነው? አላወኩትም። አዲስ ቁጥር ነው። ለዛ እኮ ነው። ሄሎ። አዎ ጽናት ነኝ። ማን ልበል? ቤኪ? ማነው ቤኪ? አሬናት ለበረበሽ አይደለም የሚመጣው። ምን አባል ሰራ ነው እዚህ ድረስ የመጣው? ይብቃኝ የማይለው ግፍ እያጠራቀመው ሄኖክ በራሱ ስራ እየተቀጣ ነው። ሌላ በኩል ጽናትና ሄሊና በላይ አንድ መንገድ ላይ ተገናኝተው ጽናት የያዘችውን ሽንኩርት ሄሊና አስጥላታለች። ሄሊና ያጠመደችላት ወጥመድ ለጽናት ምን ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ እያልን ተወዳጁ ድራማ ለዘመናት የቀጠለው ጽናት ቀጣይ ክፍል ይዘንላችሁ ቀርበናል። እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ሄሊና በላይ ለጽናት ያቀደችላት ወጥመድ ምን ይሆን እያል እንጀምራለን። ሄሊና በላይ በመንገድ እየሄደች የተጣደፈች ትምህርት ቤት የሚጥር ተማሪ መስራ ተዋናዩን እየሰራችባት ነው። ጽናት የያዘችውን ሽንኩርት ከእጇ ላይ ካስጣለቻት በኋላ ይቅርታ እናት ስለቸኮልኩ እኮ ነው፣ ለትምህርት ቤት ለፈተና እንድደርስ ጠደፍ እያልኩ ስለሆነ ነው፣ ለተፈጠረው ነገር በጣም ይቅርታ ብላ ቆመው የተለያዩ ነገር ወሬዎች ካወሩ በኋላ ሰው ቤት ነው የምኖረው፣ የሰው ቤት ነገር ደግሞ በጣም ከባድ ነው፣ ለዛ ነው የምትጣደፊ ከሆነ ለምን ቀድመሽ አትወጪም ነበረ? እረፈደብኝ ብለሽ እንደዚህ ከምትሆኝ ብላ ጽናት ነገረቻት። አይ እህቴን የምኖረው ሰው ቤት ነው ቤተሰቦችን ለማስተዳደር ስል እያለች ማስመሰሏን ቀጥላበታለች። ሄኖክ በሰራው ስራ በጣም ስለተጸጸተ ራሱን ሊያጠፋ ወደ ሜዳ ሄዷል። ወደ ሜዳ ሄዶ አንድ ገመር ላይ ራሱን ለመግደል እየተጣደፈ ነው። ከዛ በፊት ግን በመጠጥ ጥጥት ብሎ ወይም ጥምቅ ብሎ ጋንጋን እያለ ወደ እነ ኪራ ቤት አምርቶ ነበረ። ሁልጊዜ በምሽት የምትወጣው ኪያ አሁንም እንደተለመደው በር ስር መቀመጧ የተለመደ ነው። የምጠበቀው ደግሞ ጠበቃ ዮሴፍን ነበረ። ጠበቃ ዮሴፍ ካስጠነቀቀችው ቀን በኋላ መምጣቱን ትቷል። በመሆኑም አቶ ሄኖክ ወደ እነ ኪራ ቤት አምርቶ ኪያ ይቅርታ ካላደረገችልኝ ህይወቴ ሁሉ ሲኦል ሆኖብኛል እያለ እያማረረ ከፈጣሪ ጋር የተጣላ ይመስላል። ኪያንም ሲያገኛት ይቅር በይኝ፣ አንቺን እንባ ወይም ባንቺ ነገር እየተቃጠልኩ ነው፣ ስለዚህ የነካሁት ሁሉ አልባረክልህ ብሎኛል፣ በፈጠረሽ ይቅር በይኝ የሚለው ሄኖክ አሁንም ሮሮን እያቀረበ ነው። ኪያ ግን ይህ ነገር ትክክል አይደለም፣ እኔ ይቅር አልልህም፣ አንተን ይቅር በምልበት ታይም ምን ያህል የኔን ስሜት እንደጎዳውና እኔ እንደተጎዳኸኝ ትረዳኛለህ። ለዚህም ደግሞ የምታረገው ሁሉ አሁን እየከፈለህ ነው። የእጅህንና የዋጋህን ነው ያገኘኸው፣ ገና ይገባሃል እያለች ይቅር አልልህም። ስለዚህ ትክክለኛ ነበረ። ምን አይነት አስተሳሰብ ነው ጭንቅላት ውስጥ ያለው? የኔን ህይወት ካዘባረክ በኋላ አንተ ግን የተረጋጋ ህይወት ለመመስረት ነበር የፈለግከው። ፈጣሪ ደግሞ የእጅን ነው የሚሰጠው። ስለዚህ ይገባሃል። ከዚህ በኋላ ከኔ ጋር ጥርሽ እንዳትል አልፈልግህም ብላ በቀይ ማስጠንቀቂያ ስትናገር ሲጫጫሁ ምን አሉሽ? ሊና ብቅ አለች። ሊናም ከኪራ ጋር ነበረ ብቅ ያለችው። ምን ሆነሽ ነው ኪያ? ምን እየሰራችሁ ነው እዚህ ጋር? ለምንድን ነው ብሎ ጠየቀ ኪራ። ከዛም ምን አሉሽ? ወይም ወሬ የማያመልጣት ሊና አረ ሂድ አትሂድ፣ ጭቅጭቅ ይመስለኛል። ከኪራ ጋር ነው እንግዲህ የምታወራው ሊና። ሂድ አትሂድ እያሉ ከሄኖ ጋር እየተጨቃጨቁ ነው። ይህልኝ ኪራ ጥምቅ ብሎልሃል በማለት ትገልጻለች ሊና። ሄኖክም ኪራም አንገቱን አንቆ ሄኖክን እዚህ ምን አባህ ልታረግ መጣ? ኪራን ምን ታርግ እያልካት ነው? በኪራ ላይ የሚመጣብኝ ነገር ምንም አልደራደርም። ስለዚህ ከዚህ በኋላ ቀጥ ብለህ ትሄዳለህ አለ። ሄኖክም በስካር መንፈስም ቢሆን ራሱን ወደ ማረጋጋት ወሰደና እኔ እዚህ የመጣው ልረብሻችሁ አይደለም፣ ኪያ ደስ ትላለች ይቅር እንድትለኝ ነው እያለ በተንገዳገደ መንፈስ በተንገዳገደ ንግግር ወይም በተቆራረጠ ድምፅ ነገረው።
ኪራም ይሁን ብሎ የተቀበለ ይመስል ኪያ ወደ ቤት ግቢ፣ ለሱ ደግሞ መስሱን እሰጠዋለሁ አለ። ሄኖክም በተንገዳገደ ወደ ቤቱ አመራ። ቤትም ካመራ በኋላ ተኝቶ ከተረጋጋ በኋላ ሲነሳ ቤቲን አገኛት። አንቺ አረመኔ ጨካኝ፣ በእኔ ላይ ይህን ያህል ውሳኔ ወሰንሽው ምንድን ነው? ጥይቱ እኮ ኑሮት በነበረ ቀላህ ገለሽ ነበረ። አሁን እኮ ሬሳ ነበረ የምታነሺው። አንቺ ጨካኝ ነሽ። ሁሌም ቢሆን ራስሽን ነፃ ለማውጣት ነው የምትሮጪው። ስለዚህ ከዚህ ቤት ምንም ነገር ሳትቀስ ብለሽ ኮተትሽን ይዘሽ ውጪልኝ ይላል ሄኖክ። ሄኖክም በንዴት አይደለም የተናገረው፣ ተረጋግቶ ነበረ። ቤትም ተንሰቅስቃ እያለቀሰች ሄኖክ ማረኝ፣ ከዚህ በኋላ አይለመደኝም። እኔ እኮ ጨክኝ አይደለም፣ ነገር ግን አማራጭ ስላጣሁ ነው። ውሳኔው ደግሞ ትክክል ነው፣ በድንገት የተፈጸመ ነው ትላለች። ሄኖክም አንቺ ሁሌ ይሄን ነው የምትይው፣ ይቅርታ ትያለሽ። ደግሞ እኔ እኮ ከድርጊትሽ በላይ የሚያናድደኝ ራስሽን ንጹህ ለማድረግ የምታደርጊው መንገድ ነው። ምን አይነት ርቀት እንደተጓሽ ታያለሽ። አንቺን ያገባሁ ጊዜ ነው ህይወቴ ሁሉ የተዘበራረቀው። ስለዚህ ለዚህ ደግሞ የሚገባሽ ምስሽ ከዚህ ከቤት ኮተ ይዘሽ ውልቅ ስትይ ብቻ ነው ብሎ ከቤት አንጠልጥሎ ጋማን ይዞ አስወጥቷታል። ሄኖክ እያለች በር እየቆረቆረች የምትደበድበው ቤቲ አሁንም አልበቃት ብሎ ቤቲ አርፈሽ ከተቀመሽ አርፈሽ ተቀመጭ፣ አይ የምትይ ከሆነ ከግቢ አስወጪ እንደምዘጋብሽ ሲላት ቤቲ ራስሽን አረጋጊ፣ ይሄ ላንቺ አይገባም እያለች ወደ ራሷ መመለስ ጀምራበታለች። ሄሊና በላይ እናቴን ገለውብኛል፣ አሰቃይተውብኛል የምትለው በቀልን ወይም እሾህን በበሾህ መመለስ የሚወዱት በላይና ሄሊና በላይ አሁንም ጽናትን በመንገድ እየሄደች ጽናት ሽንኩርት ገዝታ ወደ ቤት እያመራች ነበረ። በመሆኑም ግን የጽናትን ሽንኩርት ሆን ብላ ያስጣለቻት ሄሊና በላይ ጽናትን ምን ሆነሽ ነው እህቴ? ምንድነው የሚያጣድፍሽ? እንደዚህ ተጣርፈሽ ስትሄጂ እኮ የመኪና አደጋ አለ፣ የተለያዩ አደጋዎች አሉ እያለች ጽናት በየዋህ ልቧ ትመክራታለች። ሄሊና በላይ ግን ለጽናት ያጠመደችላት ወጥምር ነበረ። ምንም ነገር አትይም፣ ቀለል ያልሽ ነሽ። ስለዚህ በሚቀጥለው ደግሞ እንገናኛለን ብላ የምታስበው ሄሊና በላይ ሰው ቤት እንደምትኖርና እንደምታሳዝን ቤተሰቦቿ ድሃ እንደሆኑ ለጽናት ነገረቻት። ጽናትም ይሄንን ስሜት ስላለፈችበት አረ ምን አይነት ጉድ ነው ይሄ ስሜት፣ እሷ ስትነግረኝ ተረዳሁት፣ ወደኋላ መለስ ብዬ ብላ ወደኋላ ያሳለፈችውን ትናገራለች። የጽናትን ነገር አጠር ባለ ቪዲዮ የሰራሁላችሁ ቪዲዮ አለ፣ ከታይ መመልከት ትችላላችሁ። ጽናት ከገጠር የመጣች አንድ ሰራተኛ ነበረች። ነገር ግን አሁን የቤት እመቤት ሆና ትዳር ይዛ ከኪራ ጋር በአንድ ጎጆ ውስጥ ትኖራለች። ሄሊና በላይ ይሄንን ብላ ወደ ቤቷ አመራች። ጽናትም ወደ ቤት ካመራች በኋላ በቀጣይ ቀን አገኘቻት። እህት ሰላም ነሽ ወይ? እንዴት ነሽ? ደህና ነሽ ወይ? በቀደም ለፈተና ደረሽ ወይ ብላ ትጠይቃታለች ጽናት። ሄሊና በላይም አዎ ደርሻለሁኝ እህቴ፣ ደህና ነሽ ወይ? እንዴት ነሽ? ሰው ቤት የሚኖር ሰው እኮ እንደዚህ ነው፣ ይቅርታ በቀደም በተፈጠረው ነገር እያለች ደጋግማ ይቅርታ ትጠይቃታለች። ይቅርታ የሚያስጠይቅ አይደለም፣ እኔ አውቀዋለሁ ሁሉን ነገር ስሜቱን፣ ስለዚህ ለዛ ነው። እጅሽን ደግሞ ምን ሆነሽ ነው ብላ ትጠይቃታለች። እጅማ አንድ ስራ ስሰራ ውሃ ተደፍቶብኝ ነው ብላ በሚያሳዝን መልኩ ትነግራታለች። ነገር ግን ይሄ አይደለም ጉዳዩ። ሄሊና በላይ እናቴን አሰቃይተው ገለውብኛል እነ ጽናት፣ ስለዚህ መበቀል አለብኝ ያለች ይመስል በየሄዱበት ኮቴያቸውን እየተከተለች የነ ኪራን ቤት መበጥበጥና ካላፈረስኩት ካልናድኩት የምትል እስከ አባቷ ሄሊና በላይ ናት። ጽናትን በየዋህ ልቦነቷ ከንሽ ካወራቻት በኋላ ከፈለሽ የኔ ቤት በዛ በኩል እጥፍ በሚለው ነው፣ ጥቁር በር ነው ብላ ትነግራታለች። አይኔ ከሰዎቼ ጋር ሰው ቤት ስለሆነ የምሰራው ከአንቺ ጋር ካዩ ሌላ ችግር ይፈጥሩብኛል ትላለች ሄሊና በላይ። እንደዛ ከሆነ ሰዎቹ በማይኖርበት ጊዜ መተሽ መጫወት ትችያለሽ ትላታለች። እሺ ብለው ተለያዩ። እውነት በሚቀጥለው ሄሊና በላይ ወደ ነኪራ ቤት ዘገደቡ ብላ ትገባ ይሆን ወይስ ምን ይፈጠር ይሆን? አብረን እናየዋለን። በሌላ በኩል አባባ እውቀቱ ትናንትና አልታዩም። በመሆኑም ይጠይቃል ኪራ፣ አጎቴ የት ሄዶ ነው ሰው የሚለው ቤት? አሁን ግን ሰው ናፈቀ፣ የት ነው እያለ ይጠይቃል። ትንሽ ወጣ ብለው ነው ብለው ሊናና ጽናት ያረጋጉታል። መርማሪ ጆን ሀናን ወዷታል፣ አፍቅሯታል ማለት ይቻላል። ትናንትና በተካሄደው ነገር ልንገራችሁ። መርማሪ ጆን ማንንም ብሎ የማያስበው ስራውን የሚያስቀድመው፣ ትናንትና ግን ወደነ ሀና ሰፈር አምርቶ ነበረ። መርማሪ ጆን እዚህ ሰፈር በተደጋጋሚ አትታይም፣ ምነው ዛሬ ደግሞ ብላ ትጠይቃለች። ሀና ይላታል። ወይ መርማሪ ጆን ምነው በሰላም ነው ወይ ብላ ትጠይቀዋለች። እንዴት ነሽ ደህና ነሽ ወይ ብሎ ሰላምታ ካቀረበላት በኋላ ደህና መሆኗን ከገለጠች በኋላ ቅልብልቧና የምታስቀው ተዋናይ ሀና እንዲህ በማለት ትገልጻለች። መርማሪ ጆን እዚህ ሰፈር ደግሞ እንዴት ትገኛለህ ደጋግማ አለችው። አይ ትንሽ ስራ ስላለብኝ ነው፣ በዛውም አንቺን ሰላም ልሽ ነው ይላታል። እኔን ሰላም ለማለት መጣ ነው እውነት ትለዋለች ሀና። አዎ አንቺን ሰላም ለማለት ነው የመጣው፣ ምን ነው ሀና አላት። ራሷን ዋጥ አረገችና ስለምታፈቅረውና ስለምትወደው መርማሪ ጆንን አይ ሀና እሱ ፊት የሳቅሽ አታስመስ እያለች በውስጧ ራሷን ታጽናናለች። መርማሪ ጆንም ሀና እያናገርኩሽ እኮ ነው ይላታል። አረ መርማሪ ጆን ምንም ከኋላ እኮ ሰው የነካ መስሎኝ ነው ትላለች።
መርማሪ ጆንም ትንሽ ካወራት በኋላ እረ መርማሪ ጆን አሁንስ ኪራ እኮ ልኮኝ ነው የመጣሁት ወደ ሱቅ። ስለዚህ ከዚህ በኋላ ከገደለኝም ሬሳዬ ምርመራ ከወሰዳችሁት ኪራ ነው የገደለኝ ያለች ወረዛ ወደዚህ ሮጥ እያለች እኛንም ትንሽ ፈታ አርጋን ነበረ። ፈታ አረገችን። ወደ ተላከችበት ሱቅ ሄደች። የውሃና እብድ አይደለች። አሁንም አበድ እያለች ወደ ቢሮ መግባቷን ቀጥላበታለች። ቢሮ ውስጥ የተቀመጡት ኪያና ኪራ ነበሩ። እህትና ወንድም ናቸው። ኪራና ኪያ ስማቸው ይመሳሰላል። ኬ ቤት የሚጀምር ነው። ኪራና ኪያ ቢሮ ውስጥ ቁጭ ብለው ያወራሉ። ወንድሜ ምን ሆነ ነው? እየጠበቅኩ እኮ ነበረው ቢሮ እንድንገባ አብረን። ምን ሆነ ነው የቆየኸው? አለችው። የሆነ ሰው እኮ ያዛርጎኝ ነበረ፣ ለዛ ነው። ግን ስገባ ፊትሽን ዘብዝበሽዋል። አረረግጨው ነበረ አላት። አይደለም አስመሰል ነው የመልስ ምት መሆኑ ነው እየተባባሉ ይሳሳቃሉ። ከዛም ያገኘው ሰው ማን እንደሆነ ግን ታውቂያለሽ አላት። ማን ነው ብላ ጠየቀችው። ሄኖክ ነበረ። ይሄ ሰውዬ ለምንድን ነው ግን የማይተወኝ? ከኔ ምንድን ነው የፈለገው ደግሞ? ምን አለህ ብላ ትጠይቃለች። ኪያ እንደዚህ የሚለው እኮ ተጸጽቻለሁ ይቅር በሉኝ እያለ ነው የሚመጣው። ስለዚህ ለዛ ነው ይላታል። የእሱ ይቅርታ አረፈደም ወይ? እስካሁን የት ቆይቶ ነው እንደዚህ የሚለኝ? እኔ ከዚህ በኋላ ጠንካራዋን ኪያ እንጂ ሰነፏን ወይም አልቃሿን ኪያ ቀብሬያታለሁ። ወደ ቤቴ መልሼ አላስገባትም ትላለች ኪያ። ኪራም ሁሌ ከጎንሽ ነኝ እህቴ፣ እንዲከፋሽ አልፈልግም ይላታል። ወንድሜ ከጎኔ ስለሆንክ ከልብ አመሰግናለሁ ትላለች። ምስጋና አይጠይቅም ይሄ ግዴታዬ ነው ብሎ ኪሩቤልም ይገልጽላታል። ሀና አብዲቱ በዛ አጋጣሚ ዘለል እያለች ገባች። አረ ኪያ የሆነ ነገር እኮ ሳልነግርሽ ኧረ ምን እንዳጋጠመኝ እያለች እየጮሆች ገባች። ከዛም አለቃ ነው የምትለው ኪሩቤልን። አለቃ ወይ እዚህ ያለ እንዴ? እኔ እኮ ኪያ ብቻ መስላኝ ነበር እያለ እየለፈለፈች ሄደች። አረ አንድ ነገር ሳልነግርሽ ኪያ ያለቻት። ምንድነው ደግሞ የምትነግርኝ አለች። በቃ ስራውን ጨርሱት ብሎ ኪሩቤልም ከክላሱ ወጣ ወይም ከቢሮ ወጣ። ምንድነው የምትነግርኝ ሀና አውሪ ትላታለች ኪያ። አሁን እኮ መርማሪ ጆንን አግኝቸው እንደዚህ ያለኝ፣ አሁን ደግሞ ምሳ እንድንበላ አለችው። አንቺ ወሬሽ አያልቅም ካሉሽ ምን አለሽ? ከዛ አለቻት። አንዳንድ ነገር ካወራሁት በኋላ ከዚህ በኋላ ከኔ ጋር ትሰሪያለሽ አለኝ። ከዛ በኋላም ደግሞ ምሳ ጋብዝሻለሁ ብሎ አለኝ አለቻት። አረ ለመሆኑ ግራ ገብቶኛል። እኛ ቢሮ ተቀጠረ እንዴ መርማሪ ጆን ትላለች ኪያ። አይደለም አንዳንድ ነገር ስለበላይ ስነግረው ከዚህ በኋላ ከኛ ጋር ትሰሪያለሽ ከኛ ከተቀጠረሻለልኝ አለች። አይሄማ ሰላይ እንድትሆኝለት ነው ብላ ኪያ ተሳለቀችባት። ጽናት እንግዲህ ከዚህ በፊት ሄኖክ ኪያ ላይ ብዙ ነገር እንዳደረሰባት እናውቃለን። እስኪ ያንን ነገር አስመትሉ ትንሽ ገለጥ እናድርግላችሁ። ሄኖክ ፎቶ ላይ የምትመለከቱት ኪያም በብዙ ጊዜ አሰቃይታታል፣ ጎርቷታል፣ ልቧን አድምቶባታል። ወንዶችን አላምንም አልቀርብም፣ ከዚህ በኋላ ይበቃኛል፣ የፍቅር ግንኙነት ብቻዬን መሆን ነው ፈልገው ራሴ ማስታመን ነው የምትለው ኪያ አሁንም ሄኖክ ተጸጽቻለሁ ይቅር በይኝ ብሎ ይቅርታዋ ሊጠይቅ መልሶ በሯ ደጅ ላይ መጥቷል። አረፈደብህም ወይ? እስካሁን የት ቆይተህ ነበር? አንተ እኮ ጨካኝ አረመኔ ነህ። የኔን ህይወት ካስመሰቃቀልክ በኋላ ንጹህ ህይወት ልትኖር ትዳርህን መስርተሃል። ይሄ ሁሉ በደልና ግፍ በኔ ላይ መካሄዱ ምን ይመስላል? ልቦናዬ ምን ያህል እንደጎዳኸውና ጠባሳ እንደጣልክበት ሳይገባ ቀርቶ ነው ወይ? አይንህን በጨው አጥበህ ደግሞ አሁን ይቅርታ በይ ብለህ የምትመጣው ብላ ከዚህ በኋላ አንተንም ሆነ ሩሩህን ወይም ያንተን ፊት ማሰብም ማየትም አልፈልግም፣ ከፊቴ ጥፋሪ ትላለች ኪያ። ሄኖክም ይሄ መሄዱንስ እሄድልሻለሁ፣ ነገር ግን በሰራው ስራ መጸጸቴና ማዘኔን እንድታውቂልኝ እፈልጋለሁ ብሎ ከፊቷ ባንዴ ተሰወረ። የሰሩት ኃጢአትና በላአ ግፍ ይህ ነው፣ ይዘንብባችኋል። በፈጠራችሁ በሰው ላይ ግፍና በደልን አታጠራቅሙ። መልሶ እራሳችሁን ነው የሚገርፋችሁ። ጅራፍ ጩሆ ራሱን ይገርፋል ማለት የሄኖክ ምት ነው። ሄኖክ በሆነ ሆኖ በጣም ስለተናደደ ከዚህ በኋላ የወሰነው ውሳኔ ቆራጥ አመራር ነው። በራሱ ላይ የሆነ እርምጃ መውሰድ እንዳለበት ሁሉን ነገር ደምድሞበታል። ጽናት አንድ ስልክ ተደወለላት። ጽናት ምናሉሽ ሊናና ኪራ በአንድ ላይ ምግብ ይበላሉ። አጎቴ የለም ወይ ብሎ የሚጠይቀው ኪራ አይ አጎት ወጣ ብሎ ነው ብለው ይመልሱላታል። ጽናት በተደጋጋሚ ስልክ ይደወልላታል። ስልኩን ካነሳችሁ በኋላ ሄሎ ኪሩቤልና ማን ነው የሚል ድምጽ ተሰማ። አዎነኝ አለ። ኪያም ደንገጥ ብሎ ማን ነው የደወለልሽ ብሎ ጠየቃት።
ምን አሉሽ? ሁሌ ወሬ የማይመጣት አረ ጽናት ማን ነው እያለሽ ካዋገባለች። አረ ያልነገርኳቸውም እንዲህ አብሮ አደግ ያልኩት ከውጭ መጣ ይላል። ይህ ነገር መዘዝ ይዞ ነው የመጣው። ከዚህ በፊትም ዴቭን በብዙ ነገር ሲያሰቃየው የነበረው ኪራ መጨረሻ ላይ ተስማምተዋል። አሁንም ጽናት የሰመረላትን ትዳሯን ለመበጥበጥና ለማበላሸት እየተዘጋጀ ትመስላለች። ቀጣይ ክፍል ላይ ምን ይፈጠር ይሆን በኪራና በጽናት መካከል? ሄኖክ ራሱን ለማጥፋት ከአንድ ገደል ላይ ወይም ከአንድ ዛፍ ላይ ነው ከአንድ ዛፍ ላይ ገመድ አንጠልጥሎ ራሱን አንገቱን አስገብቶ ነፍስ ውጪ ነፍስ ግቢ እያለ መሰቃየቱን ቀጥሎበታል። ጽናት ከልጁ ጋር መደዋወሏ ምን ይፈጥርባት ይሆን? ሄኖክ እውነት ሞትን መርጦ ነው ወይስ እንደስከ ዛሬ እንደምናየው ህልም ነው? በቀጣይ ክፍል የሚፈታ ድራማ ይሆናል። እንግዲህ ጽናት በጣም ተወዳጅና አጓጊ ነው። በተለይ የጽናት ድራማ በጣም ደስ የሚለው የሄኖክና የኪራ የማን ነው የጽናትና የኪራ የምሩና የናሆም ነገር ነው። በጣም ሲመስጠን የነበረው ብዙዎቻችን የምንመኘው የኪራን ፍቅርና የጽናትን ፍቅር። ስለዚህ ለሁላችንም ያበርክትልን እንላለን። በቀጣይ ክፍል እስከምንገናኝ ቸርን ሰንበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳ። ለወዳጅ ዘመዶቻችሁ ሼር አድርጉላችሁ። ጽናት ተወዳጅ ድራማ ለዘመናት የቀጠለው ይሄን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ቸርን ሰንበት።